ከመደበኛው የምህር እርሻ ባሻገር የመስኖ ስንዴን በማልማት የተሻለ ምርት ለማግኘት መዘጋጀታቸውን በደቡብ ወሎ ዞን የአርጎባ ብሔረሰብ ልዩ ወረዳ አርሶ አደሮች ተናገሩ። የመስኖ ስንዴ ልማቱ ለወጣቶች ተጨማሪ የስራ ዕድል እየፈጠረ መሆኑን ደግሞ የልዩ ወረዳው ግብርና ጽሕፈት ቤት አስታውቋል። ሰለዲን ሰይድ በደቡብ ወሎ ዞን የአርጎባ ብሔረሰብ ልዩ ወረዳ አርሶ አደሮች በአካባቢው ተዘርቶ የማያውቀውን የስንዴ ሰብልን ለመጀመሪያ ጊዜ የሞከሩት ባሳለፍነው 2014 ዓ.ም ላይ ነበር። በጊዜው በርካታ አርሶ አደሮች በአካባቢው ተሞክሮ የማያውቀውን የስንዴ ሰብልን ለማልማት ፍቃደኛ ሳይሆኑ ቀርተዋል። በዚህ ዓመት ግን የሌሎች አርሶ አደሮች ምርትን በማየታቸው በርካታ አርሶ አደሮች የበጋ መስኖ ስንዴን በስፋት እያለሙ ይገኛሉ። ከግብርና ባለሙያዎች ጋር በመቀራረብ ምርትና ምርታማነትን ለማሳደግ እየሰሩ መሆኑን የገለጹት በአርጎባ ብሔረሰብ ልዩ ወረዳ የጎበራ ቀበሌ አርሶ አደሮች በቀጣይ ድጋፍ ከተደረገላቸው የተሻለ ምርት ለማምረት ዝግጁ መሆናቸውን ተናግረዋል። እንደምናየው ስንዴው በጣም ጥሩ ውሃ በሚያጥር ሰዓት ወንዙም ላይ ጉድጓድ ቢቆፈርልን አሪፍ ነው። በየእርሻው አቅጣጫ ተቆፍሮ ውሃ ሞልቷል። አሁን እዚህ ባለፈው ተሞክሮ ስለተደረገ ውሃ ይወጣል። ውሃ እንዳያንሰን ለቀጣይ ግብርና ቢገድፈን ምርቱን ወድነዋል እና ዘምነዋለን ነው ማለት ነው። እንደራሴ እንደምታየው አሁን እየደረሰ ነው። እዚህ ላይ ነው ንቃትም ተሳትፎ ያደረግነው እኛም ክትትልም እያደረግን መዝራት ያዝነው። የስተዛሬው እንኳን ያው በትንሽ ነው። ዳርዳሩን ግብርናዎቹ ትነግሩን ጥሩ መሬት ላይ እንኳን አንዘራም ነበር። ዳርዳሩን ነው የምንዘራው። እነሱ ጋር እንግዲህ ያው ጥቅም አለው እያሉ ጋር እንግዲህ አሁን 2016 እቅዳችን ምንድነው? ሜዳ ሁሉ እሱን ለማድረግ ነው። ከህዳር 1 ጀምረን ለመዝራት ነው እንግዲህ እቅዳችን። በምን ትራክተር ነው አሁን በበሬ ጉልበት ነው የታረሰው። ትራክተር ነው አሁን እቅዳችን። ወረዳውም እንግዲህ ካሁን ትራክተር ታሳቢነት እያደረግን ነው ብሏል። ያንንም እየጠበቅን ነው። ከባለፈው ዓመት የበጋ መስኖ ልማት ከ6000 በላይ ኩንታል ምርት ተገኝቷል ያሉት የአርጎባ ብሔረሰብ ልዩ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ አደም እንድሪስ በዘንድሮ ዓመትም የተሻለ ምርት ለማግኘት ለአርሶ አደሩ የግንዛቤ ፈጠራ ስራ እየተሰራ መሆኑን ተናግረዋል። 2015 የበጋ መስኖ በአንደኛ ዙር 310 ሄክታር እቅድ ይዘን አጠቃላይ ስራችንን 435 ሄክታር መሸፈን ችለናል ማለት ነው። በዚህም ከ17000 ኩንታል በላይ ምርት ይጠበቃል ማለት ነው። ይሄንን ተግባር ውጤታማ እንዲሆን አርሶ አደሩ ጋር ቀን ተዕለት መገናኘትና ኤክስቴንሽኑን ማስረጽ ያስፈልጋል። ከዛ አኳያ ሁሉም ባለድርሻ አካላት ርብርብ በማድረግ አርሶ አደሩ ከሌሎች አትክልቶች ከመዝራት ወደዚህ ሀገራዊ አጀንዳ ወደ ሆነው ስንዴ እንዲመጣ የማድረግ ስራ በሰፊው ተሰርቷል። በዚህም ከቅርብ በላይ መፈጸም ችለናል ማለት ነው። የዘር ምንጫችን በዋናነት የአርሶ አደሩ መኸር ላይ ዘርቶ ካመረተው ላይ እንዲጠቀም የማድረግ ሰፊ ስራ ሰርተናል። በመቀጠል የደቡብ ወሎ ዞን ግብርና መምሪያ 100 ኩንታል ዘር ቀቀባ ድጋፍ አድርጎልናል። የስንዴ ምርት በወረዳው ለሚገኙ ወጣቶች የስራ ዕድልን በመፍጠር ኢኮኖሚያዊ እንቅስቃሴዎች ላይ አይተኬ ሚና እየተጫወተ እንደሚገኝ ኃላፊው ገልጸው በዚህ ዓመትም ከ1 ሄክታር ላይ ከ37 እስከ 41 ኩንታል የስንዴ ምርት ይጠበቃል ብለዋል። ከመደበኛው የመኸር ሰብል ምርት በተጨማሪ አጋዥ የሆነ ምርት ስላገኙ አንደኛ በገበያም ተፈላጊነቱ የትም ሳይንከራተቱ ለህብረት ስራዎች የሚያቀርቡበትም እድል ስላለ ለቤትም በዳቦ መልክ የልጆችን ጥያቄ የሚፈታ ስለሆነ ተቀባይነቱ በጣም በሰፊው ነው። ሀገራዊ፣ ኢኮኖሚያዊ፣ ማህበራዊ መስተጋብሩም ላቅ ያለ ነው። በዚህ ዓመት ወጣቶችን የስራ ዕድል የፈጠርንበትም አንዱ ተግባር ይሄ ሰብል የስንዴ ልማት ነው።